በዛሬ የክብር ጋብቻ የተሰኘውን ተከታታይ ድራማ የመጀመሪያ ክፍል ይዤላችሁ ቀርቤያለሁ። ይህ ድራማ የዚህ ሲዝን ጠንካራ ከሚባሉት አንዱ ስለሆነ ሁሉም ሰው በጉጉት እየጠበቀው ነበር። ታሪኩ የሚጀምረው አርካን በውትድርና ስልጠና ላይ ሆኖ ነው። ጓደኛው ቀዲር ፈተናውን ማለፍ አቅቶ ሲቸገር አርካን በድንገት ያየውና ሊረዳው ይሄዳል። ነገር ግን አዛዡ ሲያያቸው ይህ የአንተ ስራ ሳይሆን የጓደኛ ድርሻ ነው ብሎ ይጮባቸዋል። አርካንም የራሱንና የጓደኛውን ቦርሳ ተሸክሞ በቦታው ዙሪያ እንዲሮጥ ይቀጠዋል። ከጨረሰም በኋላም በአስቸኳይ ወደ መኮንኑ ቢሮ እንዲሄድ ይታዘዛል። አርካን ትዕዛዙን ተቀብሎ በሙሉ ፍጥነቱ መሮጥ ይጀምራል። መኮንኑ ቀዲርን ተራህ ለቅጣት ደርሷልና ከቦታ እንዳትንቀሳቀስ ይለዋል። አርካንም እስከሚዝለፈለፍ ድረስ ይሮጣል። ከዚያም ወደ መኮንኑ ቢሮ ሲገባ መኮንኑ በፓርቲው ላይ ሙዚቃ እንዲጫወት እንደሚፈልግ ይነግረዋል። የሚጫወተውም የድሮም የልጆች ዘፈኖችን ነው። መኮንኑ ለአርካን እንዲለማመድባቸው ዘፈኖቹን ይሰጠዋል። አርካን ዘፈኖቹን ወስዶ ሌሊቱን ሙሉ ሲለማመድ ያድራል። ጓደኞቹ በዘፈኖቹ ያሾፉበታል። ነገር ግን በድንገት ሁሉንም ነገር የሚያወድም አስፈሪ የመሬት መንቀጥቀጥ ይከሰታል። ወዲያውኑ ሁሉም ለመደበቅ ይሞክራሉ። ነገር ግን ህንፃው በላያቸው ላይ ይደረመሳል። በዚህ መሃልም የአርካን አባት ወደ አሳድ ቤት እንሄዳለን። የቤት ሰራተኛዋ የመሬት መንቀጥቀጥ መከሰቱን ትነግራቸዋለች። አሳድ ስለ ልጁ መጨነቅ ይጀምራል። የአርካን እናት እንጂ ሊያገኙት አልቻሉም ማለት ነው፣ ምን እንደደረሰበት አያውቁም እያለች በልጇ ላይ ካላት ከፍተኛ ስጋት የተነሳ ታለቅሳለች። አሳድ ስለ ሌላኛው ልጁም ስለ ጣይር ይጠይቃል። ጣይር በወቅቱም ከአንድ ባለሀብት ጋር ስብሰባ ላይ ነበረ። ባለሀብቱም አሳድ ጣይርን ይበድሏል። አርካን በሳምንቱ መጨረሻ ስለሚመለስ ጣይር ቦታ አይኖርም ብሎ ያስባል። ጣይርም ትልቅ ልጅ ሆኖ ሳለ አባቱ በመካከላቸው ልዩነት ያደርጋል። ጣይር የመተንፈስ ችግር ያጋጥመዋል። ከዚያም ከአባቱም ከአሳድ ስልክ ይደወልለታል። አባቱ ስለ አርካን የደረሰውን ይነግረውና በአስቸኳይ እንዲመጣ ያዘዋል እንጂም አርካን ወደ ውትድርና እንዲሄድ ያደረገው አሳድ ስለሆነ ለተፈጠረው ነገር ሁሉ ተጠያቂው እሱ እንደሆነ ታምናለች። አርካን የሆነ ነገር ቢሆን በፍጹም ይቅር አልልህም ትለዋለች። ጣይር ሲመጣም አሳድ ስለዘገየ ይቆጣል። ጣይርም አስፈላጊ ስብሰባ እንደነበረ ነግሮ ብቻውን ይቀመጣል። ወደ ጦር ሰፈሩ ስንመለስ ወታደሮቹ ፍርስራሽ ውስጥ ያሉ ሰዎችን መፈለግ ይጀምራሉ። አርካን ነቅቶ ድምፃቸውን ሲሰማ እሱንና ጓደኞቹን እንዲያድናቸው ይጮሃል። ወታደሮቹም አርካን ጋር ደርሰው ያድኑታል። ከዳነ በኋላም አርካን ወደ አዛዡ በመሄድ ሰላማዊ ሰዎችን በመርዳት ላይ እንዲያሳትፉት ይጠይቃል። አዛዡ ግን ይህ ጨዋታ አይደለም ብሎ ቢያሾፍበትም አርካን ግን ሰዎች እርዳታ ሲፈልጉ እዚህ ተሸሽጌ አልቀመጥም ብሎ ያሳምነዋል። ስለተሰዋ ጓደኛው መሐመድም ሲያስታውሰው አዛዡ ተስማምተው ይልኳል። ወደ አንዲት መንደርም ይወስዱታል። ከዚያም የልጆች የልቅሶ ድምፅ ሰምተው በመሮጥ አንድ እግሩ የተጎዳ ልጅ ይረዳሉ። በዚህ መሃል አንዲት አሮጊት ሴት መጥተው ከመሬት መንቀጥቀጡ በኋላ አንድ ሌባ መንደሩን እየዘረፈ እንደሆነ ይነግሩታል። አርካንም ወዲያውኑ ሰዎቹን በፍጥነት እንዲሄዱ ነግሮ እሱ እንግዳ እንቅስቃሴ ወዳየበት አቅጣጫ ይሮጣል። ሌባው እሱ መሆኑን አውቆም የተተወ የሚመስል ቤት ድረስ ያሳድደዋል። ነገር ግን ሌባዋ አንዲት ወጣት ሴት ሆና ትገኛለች። ወደ ታመመች እናቷ ገብታ ምግብ እንዳመጣችና ወንድሞቿ መጥተው ወደ ሆስፒታል እንደሚወስዷት ነግራ ታረጋጋታለች። በዚህ ጊዜ አርካን ቤቱ ጋር ደርሶም በሩን ለማንኳኳት ሲሞክር ልጅቷ ከበስተጀርባው በድንገት ወጥታ ትዝትበታለች። እሱ ግን ሊረዳቸው የመጣ ወታደር መሆኑን ነግሮ ያረጋጋታል። መንደሩን የምትዘርፊው አንቺ ነሽ ብሎ ምስጠይቃት እሷን በጭራሽ እኔና እናቴ ከሰው ተገለን በሰላም ነው የምንኖረው በማለት ትመልሳለች። አርካን እውነቱን ለማረጋገጥ ወደ ኩሽና ገብቶ እናቷን ያያታል። ሁኔታዋን ሲመለከት እናቷን ለማዳን የተቻለውን ሁሉ እንደሚያደርግ ይነግራታል። እሷ ግን ወንድሞቻችን ያለነሱ ፍቃድ ከቤት እንድንወጣ አይፈቅዱልንም፣ እባክን ጣልቃ አትግባ ስትል ትማጸነዋለች። አርካን በንግግሯ ቢገረምም የመሬት መንቀጥቀጡ ቤቱን ስላፈረሰውና ሌላ ሰውም ጥቃት ሊያደርስባቸው ስለሚችል ወንድሞቿ እስኪመለሱ ድረስ አብሯቸው ለመቆየት ይወስናል። ቤቱን ከሰው እይታ የሚሰውርበት ነገር እንድትፈልግም ይጠይቃታል። እሷም መፍትሄ ፈልጋ ምግብ ይዛለት እንደምትመጣ ትነግረዋለች። በተመሳሳይ ሰዓት ሶስት ሰዎች ከሩቅ ሆነው ሁኔታውን በክፉ ዓይን ይከታተሉ ነበር። በማግስቱ ጠዋት በአርካን ቤት ጣይር ብቻውን ተቀምጦ ሳለ እህቱ መታም ከአባታቸው ጋር እንዲቀመጥና እቅዱን እንዲሰማ ታበረታተዋለች። እሱ ግን አባቴ እኔ መታመሜ ግድ አይሰጠውም አርካንን እንጂ እኔን አያየኝም ብሎ ያማራል። እህቱ አሳምናው አብራው ትሄዳለች። አሳድም በመጨረሻ ከአርካን አዛዥ ጋር በስልክ ተገናኝቶ አርካን ደህና መሆኑን ያረጋግጣል። ነገር ግን አርካን ለአንድ ተልዕኮ ወጥቶም እስካሁን እንዳልተመለሰ ሲሰማ እናቱ እንጂ በጣም ትደነግጣለች። አርካን አደገኛ ቦታ እንዳይሄድ አጥብቃ አሳስባው ስለነበር በአስቸኳይ ወደዚያ የሚወስዳት አውሮፕላን እንዲያዙላት ትጠይቃለች። እንጂም አርካን ወደ ውትድርና እንዲሄድ ያደረግከው አንተ ነህ ብላ አሳድ ላይ ትጮህበታለች። ወደ አርካን ስንመለስ ቤቱን እየጠበቀ ሳለም ከልጅቷ ጋር ይተዋወቃሉ። ስሟ ደጅላ መሆኑን ትነግረዋለች። ደጅላ ትናንት ያየው ምግብ የእነሱ እንዳልሆነና ከረሃብ የተነሳ ከመንደሩ እንደሰረቀችው ትናዘዛለች። አምላክ ይቅር ይለኛል ብላ ስትጠይቀውም አርካን አምላክ መሐሪ ነው፣
እናትሽን ለማዳን ስላልሽ ይቅር ይልሻል ብሎ ያረጋጋታል። ዳግመኛ ግን እንደማታደርገው ቃል ያስገባታል። በሌላ በኩል የአርካን እጮኛ ፎቶን ይዛ እያለቀሰች ትገኛለች። አርካን ደጅላን መቼ ለመጨረሻ ጊዜ ከቤት እንደወጣች ሲጠይቃት ከ6 ዓመት ዕድሜዋ ጀምሮ ወንድሞቿ ዘግተውባት እንደኖሩና ትምህርትም ተከልክላ እንደቀረች ሲሰማ በጣም ይደነግጣል። አርካን በጣም ተቆጥቶ ወንድሞቿ ሲመለሱ እንደሚቆጣቸውም ይነግራታል። ደጅላ በዛው ቅጽበት በወንድሞቿ ምላሽ በጣም ደንግጣ በፍጥነት ወደ ቤቷ ገብታ በሩን ትዘጋለች። አርካንም ጥሏት እንዲሄድ ትማጸነዋለች። ነገር ግን ከሌሊት ጀምሮ ሲከታተሏቸው የነበሩት ወንበዴዎች በድንገት የሚገለጡና አርካን ጣልቃ እንዳይገባና እንዲሄድ ይጠይቁታል። እሱ ወታደር ብቻ ስለሆነም ሶስቱን ሊቋቋማቸው እንደማይችል ይነግሩታል። አርካን ግን ደጅላንና እናቷን ጥሎ ለመሄድ ፍቃደኛ አይሆንም። ወንበዴዎቹም ልጅቷን እንዲሰጧቸውና እነሱም ጥለው እንዲሄዱ ስምምነት ለማድረግ ቢሞክሩም አርካን ሳይስማማ ቀርተው በመካከላቸው አስፈሪ የተኩስ ልውውጥ ይጀምራል። አርካን በመካከላቸውም ተከቦ በትከሻው ላይ ይቆስላል። ደጅላ ከቤት ወጥታም አርካንን ወደ ቤት በማስገባት እንዲያመልጥ ትረዳዋለች። ነገር ግን እሷ ሳታስተውል አርካን በሆዱ ላይ ቆስሎ ነበር። ወንበዴዎቹም ተደብቀው ወደ ቤቱ በሁሉም አቅጣጫ መተኮስ ይጀምራሉ። በዚህም ምክንያት አንዲት ጥይት የታመመች እናቷ ላይ አርፋ ወዲያውኑ ትሞታለች። ደጅላ በእናቷ ሞት ምክንያት እጅግ ታዝናለች። አርካን ሁኔታውን አደገኛ መሆኑን ሊያስረዳት ይሞክራል። ወንበዴዎቹን ለመተኮስ ቢሞክሩም ጥይት ያልቃል። ወንበዴዎቹ ካልወጣችሁ እኛ እንገባባቸዋለን እያሉ መዛት ይጀምራሉ። አርካን ደጅላ እንድታመልጥና እሱ የወንበዴዎችን ቀልብ እንዲስብ ይነግራታል። እሷ ግን ከእናቴ ሞት በኋላ ሕይወት ትርጉም የለውም በማለትም ትላለች። የአርካንን ደም ለማቆም እየሞከረች ገና በሕይወትህ ብዙ ቆንጆ ነገሮች ስላሉ መኖር አለብህም ትለዋለች። እሷንና እናቷን ለማዳን እንዳደረገው ጥረት ሁሉ አመስግና በታላቅ ድፍረት ወደ ወንበዴዎቹ ትወጣለች። አርካን ሞቷል፣ እኔ ብቻ ነኝ ብላ ተዋሻቸዋለች። ወንበዴዎቹም ወዲያውኑ ይዟት ይሄዳሉ። በዚህ ሰዓት አርካን ራሱን ይስትና የተሰዋው ጓደኛው መሐመድን በራእይ ያየዋል። መሐመድ ገና ጊዜ አልደረሰም ብሎ ለእናቱ ሰላምታ እንዲልክለትና የዚች የተበደለች ልጅ መብት በፍጹም እንዳይተው ይነግረዋል። በድንገትም አርካን ይነቃና ወዲያውኑ ድጋፍ ሰጪ ኃይሎች እንዲደርሱለት ይደውላል። ልጅቷን የጠለፉትን 3 ሰዎች መለያ ምልክት ለፖሊሶች ያሳውቃል። ወንበዴዎቹም ደጅላን ማንም ወደማያየው ዋሻ ውስጥ ይዟት ይሄዳሉ። አንደኛው ወንበዴ በክፉ ዓይን ይመለከታት ነበር። አርካን አምቡላንስ ውስጥ ሆኖ ይነቃል። አዛዡ ቤተሰቦቹ በጣም እንደተጨነቁ ሲነግረው አርካን ግን የተፈጠረውን ሁሉ እንዳይነግራቸውና እንዳይጨነቁ ይጠይቃል። ለቤተሰቦቹ ደውሎ ደህና መሆኑን ይነግራቸዋል። ነገር ግን እጮኛ ቦርችን ስትደውልለት አዛዡ ስለፈለገኝ ማውራት አልችልም ብለው ስልኩን ይዘጋባታል። ቦርችን በዚህ ስታዝን እንጂ ግን ማታ ወደ አንድ አስፈላጊ የስራ ስብሰባ ይዛት እንደምትሄድ ነግራ ታጽናናታለች። ዋሻው ውስጥ ደጅላና ያ ክፉ ወንበዴ ብቻቸውን ይቀራሉ። ወንበዴውም ጥቃት ሊያደርስባት ሲሞክር እሷ ለመከላከል ትሞክራለች። እሱ ግን ከእንግዲህ ማንም ሊከላከልልሽ አይችልም፣ ያ ወታደር ሞታል እያለ ያስፈራራታል። አርካን ሆስፒታል ውስጥ ሆኖ ሲነቃም ጓደኛው ቀሪር ወንበዴዎቹ መያዛቸውንና ደጅላን በሰላም ሆስፒታል እንደምትገኝ ይነግረዋል። አርካን ደጅላን በማዳናቸው በጣም ደስ ይሏል። ጮኛው ቦርቻን ስትደውልለትም አርካን ጨርሶ ሊያናግራት አይፈልግም። ነገር ግን እንዲህ ማሰቃየቱም ተገቢ እንዳልሆነ ስላመነ በመጨረሻም እሱ ራሱ ስልኩን ሲያነሳ በንዴትና አጭር በሆነ ንግግር ብዙ ስራ እንዳለበት ነግረው ይዘጋባታል። አርካን እንደማይወዳትና ምንም አይነት ስሜት እንደሌለው ቦርችን ሊገባት እንዳልቻለ ለቀሪር ይነግረዋል። ከዚያም ቀሪርና አርካን ደጅላን ለመጠየቅ ይሄዳሉ። ነገር ግን ወንድሞቿም እሷ ጋር እንዳይገባ ይከለክሉታል። ከእሷ ጋር ለመነጋገር አንተ ማነህ ብለውም ሲያቃልሉት እሱ ያዳናት ወታደር መሆኑን ይነግራቸዋል። እነሱ ግን በትዕቢትና በንቀት አመስግነው ከአካባቢው እንዲሄድ ያስገድዱታል። ከዚህ በኋላም ትልቅ ወንድሟ ወደ ደጅላን በመግባት ከአርካን ጋር ግንኙነት እንዳላት በማሰብ ይደበድባታል። እሷ ግን ምንም አይነት ግንኙነት እንደሌላቸው እየማለች ትነግረዋለች። ታናሽ ወንድሟም ከእጇ አስጥሏት አልጋዋ ላይ ያጋድማታል። ከዚያም ወደ ትልቅ ወንድሙ በመሄድ በልባቸው ያሰቡትን ከማድረጋቸው በፊት መጀመሪያ ሐኪም መጥቶ እንዲመረምራት ሊያሳምነው ይሞክራል። ትልቅ ወንድሟ ግን ራሳችንን አናዋርድም በማለት እምቢ ይላል። ከመግደል ውጭ ሌላ አማራጭ እንደሌላቸውም ይናገራል። ደጅላ በልጅነቷ የደረሰባትን አስፈሪ ትዝታ ታስታውሳለች። አንድ ሰው ጥቃት አድርሶባት እንደነበርና እሷም ለማንም እንዳትናገር በሚስጥር እንደያዘችውም ግልጽ ይሆናል። በማግስቱ ወንድሞቿ ወደ ቤቷ ይዟት በመሄድ እንድትታጠብና እንድትዘጋጅ ያደርጓታል። ይህን የሚያደርጉት ሊገሏት ስለወሰኑ ነው። ከመሞትሽ በፊት ምን ትመኛለች ብለውም ሲጠይቋት የእናቷን መቃብር ለማየት ትማጸናለች። እንደጠየቀችውም ይፈቅዱላታል። ደጅላን ሊያገኛት ቢፈልግም ሊገሏት እንደሆነ ይረዳል። በገዛ እህታችሁ ላይ እንዴት እንዲህ ታደርጋላችሁ ብሎም ይጮህባቸዋል። እነሱ ግን ይህ የቤተሰብ የክብር ጉዳይ ነው፣ ወይ ትሞታለች ወይ ትጋባለች ይሉታል። ቀሪር በመካከላቸው ያለውን ጸብ በግድ ያስቆምና አርካን ለአዛዡ ነግረው መፍትሄ እንዲያገኝ ሊያሳምነው ይሞክራል። ወንድሞቿ ግን አርካን ለአዛዡ እስኪናገር መጠበቅ አይፈልጉም። ወዲያውኑም ሊገሏት ይወስናሉ። ደጅላ የመጨረሻ ቃሏን እንድትናገር ሲጠይቋት እሷም መናገር ስትጀምር አርካን በድንገት በመግባት ደጅላን እንደሚያገባት ይወስናል። ነገ ጠዋት እንደሚያገባትም ይነግራቸዋል። እሷም ደህና መሆኗን ለማረጋገጥ አብራው እንድትቆይ ይጠይቃል። ትልቁ ወንድሟ ግን ይህ አርካን ልጅቷን ለማስመለጥ የዘረጋው ወጥመድ እንደሆነ ስለሚያስብ እምቢ ይላል። ስለዚህ ታናሽ ወንድማቸውን አብሮ እንዲሄድ ይልካል።
እንዲሁም ከጋብቻ በፊት የደም ምርመራ እንዲያደርግ የአርካን መብት ስለሆነ የደጅላን መታወቂያ ይሰጡታል። ሁላቸውም አርካን የተፈጠረውን ለአዛዡ እንዲነግር ወደ ጦር ሰፈሩ ይሄዳሉ። አዛዡ ከራስ ፍላጎት ተነስተህ ትወስናለህ ብሎ ይቆጣል። ከጋብቻ ውጭ ሌላ መፍትሄ እንዲፈልግ ሊያሳምኑ ይሞክራል። አርካን ግን ወንድሞቿ ሊያደርጉ ያሰቡትን ይገልጽለታል። የደጅላን መታወቂያ ለአዛዡ በመስጠት ነገ ጠዋት እንዲጋቡ የጋብቻ ሂደቱን እንዲያፋጥንለትም ይጠይቃል። አዛዡ ተስማምቶ የደም ምርመራ እንዲያደርጉ ይፈቅድላቸዋል። ከዚያም አርካን ወደ ደጅላ በመሄድ ከጎኗ ይቀመጣል። እሱ ከጎኗ እስካለ ድረስ ወንድሞቿ ምንም ጉዳት ሊያደርሱባት እንደማይችሉ ነግረው ያረጋጋታል። እሷም ለምን ለማግባት ወሰንክ ብላ ስጠይቀው ትናንት ሕይወቱን እንደታደገች ሁሉም እሱም ሊታደጋት እንደፈለገ ይነግራታል። ይህ ጋብቻ ለይስሙላ ብቻ እንደሆነና ከተወሰነ ጊዜ በኋላ ተፋተው የምትፈልገውን ሕይወት መኖር እንደምትችልም ያስረዳታል። ደጅላ ግን በፍቺው ሀሳብ ትደነግጣለች። ያኔ ወንድሞቿ እንደማይምሯትም ትነግረዋለች። አርካን አሁን ያንን ጉዳይ እንድትረሳውና በጊዜው መፍትሄ እንደሚያገኙ ይነግራታል። መጨረሻም እንደ እናቴ ምኞትም የሰርግ ልብስ ለብሳለሁ ብላ ትጠይቀዋለች። አርካን ይህ አስቸጋሪ ቢሆንም እንደሚሞክርም ቃል ይገባላታል። ማታ ላይ አርካንና ቀዲር ወደ አንድ የሰርግ ልብስ ቤት በመሄድ ለደጅላ በጣም የሚያምር የሰርግ ልብስና ጫማ ይመርጣሉ። አርካን ይህን በማድረጉ በራሱ ቢበሳጭም ጊዜ ስላልነበረው የልብሱን ዋጋና የተሰበረውን መስታወት መጠገኛ ገንዘብ ከይቅርታ ደብዳቤ ጋር ትቶ ይሄዳል። በሌላ በኩልም የአርካን እጮኛ ቦርችን ሰርጓ እንደቀረበ በማሰብ በከፍተኛ ደስታም ዝግጅቷን ታከናውናለች። እናቷ ግን አርካን እንደማይወዳትና ድሮ ጥሏት እንደሄደው ሁሉም አሁንም እንደሚተዋት ልታስረዳት ትሞክራለች። ቦርችን ግን የእናቷን ንግግር ለመቀበል ፈቃደኛ አይደለችም። እናቷ ልታረጋጋት ሞክርም ቦርችን በድጋሚ ራሷን መጉዳት እንደጀመረች ስታይ ትደነግጣለች። ይህ ሁኔታ አርካን ድሮ ጥሏት ከሄደበት ጊዜ ጀምሮ የዳበረም የስነ ልቦና ችግር እንደሆነ እንረዳለን። ቦርችንም ትናንት ያደረገችው በአርካን ላይ አደጋ ደርሶ ይሆናል ብላ በመጨነቅ እንደሆነ ትናገራለች። ወደ ጦር ሰፈሩ ስንመለስ የደጅላ ታናሽ ወንድም አሁንም እዚያው ይገኛል። አርካን ልብሱን ሲያሳየው ልብሱ ደጅላን በጣም እንደሚያስደስታት ይነግረዋል። አርካንም ታናሽ ወንድሟ እንደ ትልቅ ወንድሟ ክፉ እንዳልሆነና ደግ እንደሆነ ይነግረዋል። አርካን እህቱ በእሱ ጥበቃ ስር ስለሆነች ሄዶ እንዲተኛ ቢጠይቀው እሱ ግን እዚያ ሆኖ እንደሚከታተላቸው ይናገራል። አርካን እኛ ብንፈልግ እናንተን ከምድረ ገጽ ማጥፋት እንችላለን በሚል ስሜት እየተሳለቀበት ይሄዳል። አርካን ወደ ደጅላ ሲሄድ የልጆች ዘፈን በቆንጆ ድምፅ ትዘፍን ያገኛታል። ስትጨርስም የሰርግ ልብሱን ያሳያታል። እሷን በደስታ ፈክታ ታመሰግናለች። ወንድሟ በር ላይ መሆኑንና ነገ አብሯቸው እንደሚሄድ ሲነግራት የታላቅ ወንድሙ ትዕዛዝ ማክበር ስላለበት መሄድ እንደማይችልም ትነግረዋለች። ማግስቱም የጋብቻ ስነስርዓቱ የሚፈጸምበት ቀን ይሆናል። ደጅላ ልብሷን ለብሳ ክፍል ውስጥ እያለቀሰች ወንበዴው ሊያጠቃት ሲሞክር መከላከሏንና ወንድሞቿ ግን ሊያምኗት አለመፈለጋቸውን ታስታውሳለች። አርካን ወደ ክፍሉ ሲገባም የልብሱን ሪባን አለማድረጓን አይቶ ምክንያቱን ይጠይቃታል። እሷም ወንድሞቿም ክብርሽን አጥቷል ብለው ስለሚያስቡ ይህን በማድረጓ እንደሚቃወሟት ትናገራለች። አርካን ግን እኔ የምጠይቀው አንቺን ነው፣ ማድረግ ትፈልጊያለሽ ይላታል። እሷም እንደምትፈልግ ስትነግረው ራሱ ያስረላታል። ከእንግዲህ ለማንም ግድ እንዳይኖራትም ይነግራታል። ወደ ጋብቻ ስነስርዓቱ ሲሄዱ ወንድሞቿ ሂደቱ በትክክል መጠናቀቁን ለማረጋገጥ ይጠባበቃሉ። የጋብቻ አስፈጻሚዋ ደጅላን አርካን ባልሽ እንዲሆን ትስማሚያለሽ ስትላት አዎ ትላለች። አርካንም በተመሳሳይ ይስማማል። የጋብቻ ምስክር ወረቀታቸውንም ይቀበላሉ። በኋላ ሲወጡም ደጅላም የታላቅ ወንድሟ ልጅ ትስማለች። ወንድሟ በጋብቻዋ ተደስቶም አርካንም እንደሷ እጁን እንዲስም ይጠብቃል። አርካን ግን ፈቃደኛ ሳይሆን ሲቀር ወንድሟም በንዴት ጥሏቸው ይሄዳል። በተመሳሳይ ሰዓት የአርካን እናት እንጂ ከመሬት መንቀጥቀጡ በኋላ ለወላጅ አልባ ሕፃናት የገቢ ማሰባሰቢያ ግብዣ ታደርጋለች። ሁሉም በድርጊቷ ይደነቃሉ። አባትየው አሳድ ቢሮ እያለም ጣሂር ይገባና ለሕፃናቱ የሚሆን በጀት እንዴት እንደሚመድቡ ይወያያሉ። ጣሂር ችግሩ ያለው ሆቴሉ ላይ መሆኑንና ገንዘባቸውን በሙሉ እንደጨረሰ ይገልጻል። ጣሂርም የጀመረውን ፕሮጀክት እንዲጨርስ አባቱን ይጠይቋል። አባቱ ግን አርካን በሳምንቱ መጨረሻ ወደ ኩባንያው እስኪመለስ ድረስ እንዲታገስ ይነግረዋል። ጣሂር በዚህ በጣም ተበሳጭቶም እሱም እንደ አርካን በኩባንያው ላይ እኩል መብት እንዳለው ይናገራል። ጣሂርም ትቷቸው ይወጣል። ለአንድ ሰው በስልክ ደውሎም አርካን ገና በመጀመሪያዎቹ 2 ቀናት ስራውን ያበላሿል። ያኔ አባታችን የኔን ዋጋ ያውቃል ይላል። በዚህ መሃል ጣሂር ህመም ይሰማውና መሬት ላይ ይወድቃል። የሚጥል በሽታ ይነሳበታል። ሁሉም በሁኔታው ቢደነግጡም አሳድ ደርሶ ልጁን ያነሷል። ካነቃውም በኋላ የዚህ ቤተሰብ መሪ መሆን እንደማትችል አሁን አረጋገጥኩ ይለዋል። ወደ አርካን ስንመለስ ለደጅላም በገባው ቃል መሰረት ወደ እናቷ መቃብር ይወስዳታል። ደጅላ ለእናቷ የሆነውን ሁሉ ትነግራታለች። አርካን ከሚገሏት ወንድሞቿ እንዳዳናትና እንዳገባትም ታወራለች። የመቃብሩ ቦታ መበላሸቱ ስታይ አርካን አብረው እንደሚያስተካክሉት ስሟን በመቃብሩ ላይ እንደሚጽፉና በሽንኩርትና በአበቦች እንደሚያስቡ ነግሮ ያረጋጋታል። ደጅላ በደስታ እያለቀሰች ታመሰግነዋለች። በኢንጂ የገቢ ማሰባሰቢያ ግብዣ ላይ ኢንጂ ቦርችን የአርካን እጮኛ መሆኗን ለታዳሚዎች ሁሉ ታስተዋውቃለች። ቦርችንም ራሷን እንድታስተዋውቅ እድል ትሰጣታለች። አርካን ደጅላን ይዞ ጉዞ ይጀምራል። በመንገድ ላይ
ፎቶ ያነሳታል። በፎቶ ላይ ምን ያህል ቆንጆ እንደሆነች ያሳያታል። ደጅላም በደስታም ትፈነጥዛለች። ከዚያም ወላጅ አልባ ህፃናት ወደሚማሩበትም ክፍል ይወስዳታል። አርካን እዚያው በቆየበት ጊዜ ሁሉ ህፃናቱን መማርና መጻፍ የሚያስተምር መምህር በመሆኑ እሷም አብራቸው እንድትማር በመካከላቸው ያስቀምጣታል። በግብዣው ላይም የአርካን ቤተሰቦች ኮራይ የተባለ ባለሀብትን ያመሰግኑታል። ክራይ ባለቤቱን ሲሪን አድርሶ ወደ ስራው እንደሚመለስ ይነግራቸዋል። አርካን ሲመጣም ሰላምታ እንዲያቀርቡለት ይጠይቃል። ሲሪን ለባሏም አርካን እንደተመለሰ ያገባል ወይስ ይህችን ልጅ ቦርችን ማሰቃየቱን ይቀጥላል ብላ ትጠይቀዋለች። ክራይም አርካን ምን እንደሚፈልግ ራሱም እንደማያውቅ ይመልስላታል። አርካን ህፃናቱን እንዴት እንደሚጽፉና እንደሚስሉ ሲያስተምር ደጅላንም እርሳስ እንዴት እንደምትይዝና ፊደላትን በትክክል እንዴት እንደምትጽፍ ያሳያታል። ትምህርቱ ሲያልቅ ደጅላ በእጇ ያዘጋጀችለትን ምግብ በመስጠት ሰርፕራይዝም ታደርገዋለች። አርካን ምግቡን እየበላ በህይወቴ ከበላኋቸው ምግቦች ሁሉ የሚጣፍጠው ይሄኛው ነው ይላታል። ደጅላ ዛሬ አብሯት እንደሚተኛ ያስጠይቀው አርካን እምቢ ይላል። ጋብቻቸው እውነተኛ እንዳልሆነና ወንድሞቿን ለማስቆም ብቻ የተደረገ መሆኑን በቅርቡም እንደሚፈታት ይነግራታል። ደጅላ ግን ይህን ሀሳብ አትቀበለውም። ይህን የምታደርግ ከሆነ ወደ ወንድሞቼ ተመልሼ እንዲገሉኝ ሄዳለሁ ትለዋለች። በፍጹም እንዳይፈታትም ቃል እንዲገባላትም ትጠይቀዋለች። እሱም ቃል ይገባላታል። ሳምንቱ ሲያልቅ አርካን ወደ ቤተሰቦቹ የሚመለስበት ጊዜ ይደርሳል። ከመንደሩ ወጥታ አብራው እንደምትሄድ ብታስብም አርካን ግን እዚህ እንደምትቆይና የአዛዡ ጋር በመነጋገር ደህንነቱ የተጠበቀ ቦታ እንዳዘጋጀላት ይነግራታል። ደጅላ በጣም ትደነግጣለች። አንተም ተውከኝ ትለዋለች። እሱ ግን ቃሉን እንደማያጥፍና እንደማይፈታት ነገር ግን አብራው መሄድ እንደማትችል ይነግራታል። ደጅላ ወደ ወንድሞቼ ተመልሼ ብሞት ይሻለኛል፣ የምኖረው እኮ አንተ ስላለኝ ብቻ ነው ብላው ጥላው ትሄዳለች። በሌላ በኩልም አሳድ የኩባንያውን ህልውና ለመታደግ አርካንና ቦርችን በአስቸኳይ መጋባት እንዳለባቸው ለኢንጂ ይነግራታል። አርካን ቤቱ ይደርሳል። ወደ ውስጥ ሲገባ ደጅላን ይዞ ይገባል። ቤተሰቦቹም ልጅቷ ማን እንደሆነች ሊገባቸው አልቻለም። አርካን በቤተሰቦቹ ፊት ቆሞ ማወቅ ያለባቸው ነገር አለ ይላቸዋል። የዛሬው ክፍል ይመስላል። በቀጣይስ ምን ይፈጠር ይሆን?